It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እስቲ የመጀመሪያ ወሬያችንን ምን እናርገው? ዓለም ዋንጫ ጉዳዮች አሁን በጣም ትኩረት እየሳበ ያለበት ወቅት ነው ማለት መጀመሪያም ትኩረቱ አለ፣ ግን አሁን ደግሞ የጀርባ ታሪኮች ስለበዙትም ይመስለኛል ብዙ ሰዎች ስለ ዓለም ዋንጫው መነጋገር መከታተል ያላቸውን ፍላጎት ያሳዩበት ጊዜ ነው። በጨዋታዎቹም ደግሞ እየተደረጉ በጥሩ ፍክክርም አንዳንዶቹ ጨዋታዎች ከተጠበቀውም በላይ ጥሩ የሜዳ ላይ እንቅስቃሴ አድርገው ውጤቶች ሲመዘገቡ ተመልክተናል። ስለዚህ ትናንትና የተደረጉ ዛሬም ሌሊት ላይ የተደረጉ ዛሬም የሚደረጉ ጨዋታዎችን በተመለከተ እና ሌሎች ከዓለም ዋንጫው ጋር ተያይዞ የተነሱ ሀሳቦችን እንነጋገርበት። መልካም። የ2026 የዓለም ዋንጫ የእውነት ለመናገር የዚህ ወቅት ትልቁ መነጋገሪያ ዓለም አቀፍ ሚዲያውንም በከፍተኛ ደረጃ የተቆጣጠረው የኬፕ ቨርዴ ብሔራዊ ቡድን ነው። ኬፕ ቨርዴ ከዚህ በፊት የዓለም ዋንጫን የማሸነፍ ልምድ ያላቸውን ዘንድሮም ደግሞ የዓለም ሻምፒዮን መሆናቸው አይቀርም የሚባሉትን ብሔራዊ ቡድኖች ገጥሞ አለመሸነፍ በጣም ትልቅ ነገር ነው። ኡራጓይ ዓለም ዋንጫን አሸንፋ ታውቃለች። ስፔን የዓለም ሻምፒዮን ሆና ታውቃለች። ዘንድሮም ለሻምፒዮንነት የምትጠበቅ ናት። ስለዚህ ከእንደነዚህ ያሉ የዓለም ዋንጫው ልምድ ያላቸው ሀገሮች አንጻር ስትመለከችው ኬፕ ቨርዴ በዓለም ዋንጫ እንግዳ ናት። ዓለም ዋንጫ ምን እንደሚፈልግ ማወቅ፣ በዓለም ዋንጫ ላይ የሚኖረውን ጫና መቋቋም በጣም 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 ያግዛል። ስለዚህ የስፔንንም የዩራጓይንም ብሔራዊ ቡድን ጎል ሲያስቆጥሩባት ጎል እያስቆጠረች ጎል ደግሞ እንዳያስቆጥሩ አድርጋ፣ ለምሳሌ ሳዑዲ አረቢያን ወስደሽ ቢሆን ሳዑዲ አረቢያ 2022 ላይ ነበረች። ስለዚህ የሳዑዲ ብሔራዊ ቡድን በስፔን መቀለጃ ነው የሆነው። እንደውም ምን ሲሉ ነበረ አንዳንድ ሰዎች የሁለተኛው 45 ባይኖር ብለው ይመኙ ነበር የሳውዲ ተጫዋቾች፣ ምክንያቱም ፍጹም ኮምፒተንት መሆን አልቻሉም። አዎ፣ ስለዚህ ይሄ ያልተገጣጠመ ወይም ደግሞ ያልተቀራረበ አቅም ነው ያለው በሳውዲና በስፔን መካከል። የኬፕ ቨርዴ ተጫዋቾች፣ የኬፕ ቨርዴ ግብ ጠባቂ በዚህ ረገድ በጣም 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 የሚደነቁት ያንን የስፔንን ብሔራዊ ቡድንን ጫና ተቋቁመው ስፔን ቀሎት እና ቀልዶ እንዳያሸንፍ ማድረግ አንድ ነገር ነው፣ ቻሌንጅ ማድረግ። ሁለተኛው ነገር ደግሞ ጭራሽ እንዳያሸንፋቸው አደረጉ። ጎልም አላስቆጠረም የስፔን ብሔራዊ ቡድን። ያ ሁሉ የግብ ሙከራ ሲደረግ ግብ ጠባቂው በጣም በጣም የሚገርም ምሽትን አሳለፈና ኬፕ ቨርዴ 1 ነጥብ ወሰደች ከስፔን ላይ። ትላንት ደግሞ ዩራጓይ መራቻት፣ ግን ደግሞ እነሱ ጎል አግብተው ውጤቱን አስጠብቀው ወጡ። አሁን ዋናው ፍስፍስ የሚሆነው በማን ነው? በስፔንና በዩራጓይ መካከል። ስፔንና ዩራጓይ እርስ በርሳቸው ሲጫወቱ ሳዑዲን ነው የምትገጥመው ኬፕ ቨርዴ። ሪላቲቭሊ ስትመለከችው ሳዑዲ ከስፔን ሳዑዲ ከዩራጓይ ይልቅ ለኬፕ ቨርዴ ከብዳል የምትይው አይደለም። በጣም ከባዱን በጣም ባለልምድ ናቸው የሚባሉትን ሁለቱን ብሔራዊ ቡድኖች አለፈች። ማን? ኬፕ ቨርዴ። በምን? በጥሩ ውጤት 2 ነጥብ ወስዳለች። ስለዚህ የኬፕ ቨርዴ ወደ ራውንድ ኦፍ 32 የመግባት እድል በጣም ሰፊ ነው። ከሳዑዲ ጋራ በሚደረግ ጨዋታ የምታሸንፍ ከሆነ ባለ 5 ነጥብ ትሆናለች። ስፔንና ዩራጓይ እርስ በርሳቸው ይጠፋጠፋሉ ማለት ነው። ገብቶሻል ምልሽ? ስለዚህ ያ ለኬፕ ቨርዴ በጣም ትልቅ ነገር ነው። አሁን የኬፕ ቨርዴን ብሔራዊ ቡድንን በተመለከተ ለምሳሌ ቢቢሲ ምን ርዕስ ሰጥቶት ወጣ ብቲ ዋን ኦፍ ወርልድ ካፕስ ግሬት ስቶሪስ አለ።
በቃ የዓለም ዋንጫ በጣም ምርጥ ከሚባሉ ታሪኮች፣ የዓለም ዋንጫ በጣም አስደናቂ ከሚባሉ ታሪኮች መካከል አንዱ በኬፕ ቨርዴ ነው እየተሰራ ያለው። የኬፕ ቨርዴ ተጫዋቾች አስቢው፣ ሁሌም እንዲህ ያለ ነገር ይነገራል። 560 ሺህ ሆነው ይባላል። የስኖት ኦላባውት ቢንግ 560 ሺህ አይደለም ለእኔ የሚገባኝ። እነዛ 560 ሺህ ሰዎች ምን ቁም ነገር ሰሩ ነው? ምን ያህል ለፉ? ምን ያህል ራሳቸውን አዘጋጁ? ምናምን ነው። እኔ ይኸውልሽ ኬፕ ቨርዴ እንዲህ ያለ ብሔራዊ ቡድን ሊሆን እንደሚችል መገመት ከባድ አይደለም። ምክንያቱም ኬፕ ቨርዴን በአፍሪካ ዋንጫ ላይ ስናያት ለጥሩ እንቅስቃሴዋ ስም እየተለጠፈባት እንደነበረን ያስታውሳል። እነዚህ እኮ በነገራችን ላይ ያው ከፖርቹጋል ከምን እየተሰደዱ እዛው ወረቀት እየሰጧቸው ብሔራዊ ቡድን ያደርጓቸዋል እንጂ ምናምን ይባላል። ሚኒስትሩ ሌላም ሀገር ላይ ምንድን ነው የተለየ የሚሆን የሆነ የራሳቸው የሆነ አንድ ከኬፕ ቨርዴ ጋር የሚያስተሳሰር ነገር ካላቸው ልክ እንደሚመርጡት ለምሳሌ ቦሉጋን የሚባለው አሜሪካዊ እንደሆነው እንግሊዛዊ መሆን ሲችል ናይጄሪያዊ መሆን ሲችል አሜሪካንን እንደመረጠ አሜሪካዊ ለመሆን ምክንያት አለኝ እንዳሉ እናቱ በቃ እንደዛ አይነት ነገር ሊፈጠር ይችላል። ለሞሮኮ ብሔራዊ ቡድን የሚጫወቱ ተጫዋቾች እኮ ፈረንሳዊ የዘር ግንድ እኮ አላቸው፣ ግን የት ጋር ልሁን የሚለውን ይመርጣሉ። የአልጄሪያ ብሔራዊ ቡድን ግብ ጠባቂ እኮ አባቱ ዚዳን ነው እኮ። ዋስኒው ኬፕ ቨርዴ ጋር ሲመጣ ምንድነው የተለየ የሚያደርገው? እንደውም አንድ ነገር አይተሽ ከሆነ የሞሮኮን ብሔራዊ ቡድን ተጫዋቾች አንድ ላይ ይደረድርና የፈረንሳይ ብሔራዊ ቡድን ተጫዋቾችንም አንድ ላይ ይደረድርና የፈረንሳይ ብሔራዊ ቡድን ተጫዋቾች የቆዳ ቀለማቸው እንዳለ ጥቁር ነው የደረደራቸው ሰውየው። የሞሮኮን ብሔራዊ ቡድን ተጫዋቾች ደግሞ እንዳለ የቆዳ ቀለማቸው ቀይ ነው ወይም ነጭ ነው። እነዚህ አፍሪካዊ ናቸው አለ ሞሮኮቹ፣ እነዛ ደግሞ አውሮፓ ናቸው አለ። ሴንስ አይሰጥሽም? አፍሪካ ተብሎ ሲነሳ አውሮፓ ተብሎ ሲነሳ የለመድነው ነገር አለ። እግር ኳስ ጋር ስትመጪ ግን ከተለመደው ውጭ ይሄዳል። ሰው ኬፕ ቨርዴን በተመለከተ እንደ እንትን ልታነሹ አይገባም ነበር። አፍሪካ ዋንጫም ላይ ነው ግን የሚነሳው። ለጉብዝናቸው አድናቆት ከመስጠት ይልቅ ከጉብዝናቸው ጀርባ ያለው ነገር ይሄ ነው ምናምን ስትይ አይመጣውም። አሁንም በዚህም አይተሽ ከሆነ ደግሞ ዓለም ዋንጫ ላይ ገና ከመጀመሪያው ጀምሮ የእግር ኳስ ባለሙያውም የቀድሞ እግር ኳስ ተጫዋቹም ሱፐር ኮምፒውተሩ ምናምንም ስፔን ሲል ነበረ። ለስፔን መልስ አለው የኬፕ ቨርዴ ብሔራዊ ቡድን they did great። ከስፔን ጋር አቻ ወጣን ብለው ሴሌብሬት ቢያደርጉ ይገባኛል ትርጉሙ። አሁን ትላንትናም የዩራጓይና የኬፕ ቨርዴ ጨዋታ 2-2 ሲጠናቀቅ 60 ምናምነኛው ደቂቃ ላይ ነው ያገቡት ኬፕ ቨርዴዎች። እዚህ ሴሌብሬሽናቸው በሙሉ የሚጋባ ደስታቸው በሙሉ በጣም ደስ የሚል እና ለሀገራቸው ለወከሉት ህዝብ 560 ሺህ ቢሆን ዋጋ ለመክፈል ሳክሪፋይስ ለማድረግ ምንም ችግር የሌለባቸው መሆኑን አየን። በደንብ እኮ ነው የምነግርሽ። እና ያለቅሳሉ፣ ይደሰታሉ፣ በጣም ጆይፉል ናቸው ምናምን ደስ ይላል። አንዱ ሲጽፍ ምን አለ፣ እርግጠኛ ነኝ አሁን መልበሻ ቤት ገብተው ሁሉም ስልካቸውን ነው ቼክ የሚያደርጉታል። ኢንስታግራም ጨመረ እንደ ግብ ጠባቂ። አንቺ አሁን የቦዝኒያን የኬፕ ቨርዴ ግብ ጠባቂ ነው ስሙ እንደዛ ነው። እና የእሱ 5 ሚሊዮን ደረሰ ነው አይደለ የነበረ። አሁን እኮ 15 ሚሊዮን አለ። 15 ሚሊዮን ደርሶ 15 ሚሊዮንን እያለፈ ነው። ገባሽ? አሁን ዓለም ዋንጫ ለኔ ፋይዳው ከእግር ኳሱ ፉክክር ጎን ለጎን ባልተናነሰ እንዲህ ያለ ፋክተር ያለው መሆኑ ነው። እንዲህ ያለ ነገርን የሚያመጣ ስለሆነ ነው። ይሄ ሰውዬ ሂዜ ኖበዲ ዓለም ዋንጫው ከመጀመሩ በፊት ኬሪየሩ መጨረሻ ላይ ነው የነበረው። 40 ዓመቱ ነው፣ ማንም አይፈልገውም፣ እያበቃ ነው ምናምን አይደል። ከዛ የስፔን ጨዋታ ላይ ያሳየው ጉብዝና እንደገና ደግሞ ከእናቱ ጋር ተያይዞ የተነሱት ታሪኮች በነገራችን ላይ ጨላም ሰሩ እኮ በደንብ እኮ ነው የሰሩት። እዚህ ልጅ ላይ ያለን ኢንተረስት ገበያ ማድረግ ፈለገ ዓለም። የዓለም ላይ ትልቅ የሚባሉ ኩባንያዎች፣ ትልልቅ የሚባሉ ከፋይ ድርጅቶች እዚህ ልጅ ላይ ነው አሁን ያለው ቀልብ ተባለ። ታሪኩ አያሳዝንም ምናምን ሲባል ለናሽናል ቲም የተጫወትሽ ዩዥዋሊ ተጫዋቾች ምን ያህል እንደሚከፈላቸው ምናምን ስለምናቅ እናትሽን የቪዛ የሚመለስ 11,000 የአሜሪካን ዶላር አስይዘሽ መውሰድ ግን በጣም እየፈለግሽ መውሰድ ሳትሺ መቅረት ያሳዝናል በጣም። ይህንን ሂውማን ስቶሪ ልትሰሚ የምትችው ዓለም ዋንጫው ምናምን ሲኖር ነው እንጂ አሁን ቮዝኒያን የት ትሰሚዋለሽ? ከዛ ውጭ እየተጫወተ ነው ለፖርቹጋል 2ኛ ሊግ ላይ ይላል። እስኪ ለእኛም ተጫዋት ለእኛና ምናምን ያው ሮናልዲኒዮን በ46 ዓመቱ
እየገባ አይደለ ፈረመ እኮ ፕሮፌሽናል ኮንትራት ፈረመ በጣሊያን 3ኛ ሊግ ላይ ለሚጫወት ክለብ። ሮናልዲኒዮ ምን ነው የማታ እንጀራ እና እንደዛ አይነት ነገር ሆነ። አሁንም ትላንትናም ጎሉን ያገባው ልጅ ሌሎቹም የኬፕ ቨርዴ ተጫዋቾች they did great። እውነት ለመናገር እንዴት ደስ ይላል፣ እንዴት ደስ ይላል። የምር በጣም ደስ ይላል። በጣም 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 እጅግ በጣም ደስ ይላል እና they proudly say we are from Africa። አዎ በጣም ደግሞ የአፍሪካ ብሔራዊ ቡድኖች እስካሁን ድረስ እንዳየ ነው በዓለም ዋንጫው ላይ እሱን ነው እኮ ለለ የፈለኩት እኔ በጣም በጣም ጠንካራ ተጋጣሚ ሆኖ ያየንበት ነው እና ከዚህም በኋላ በሚደረጉት ጨዋታዎች ላይ ሊሸነፉ ይችላሉ፣ ምንም አይደለም። ግን የሜዳ ላይ ፐርፎርማንሳቸውና ጨዋታውን ለማሸነፍ ያላቸው ፍላጎት እና በጣም ደግሞ ይሄ ጠንካራ ሰራተኛነታቸውን ያየንበት ያለው ጨዋታ ነው እየተመለከትን ያለ ነው። ስለዚህ የዓለም ዋንጫ አንድ አስገራሚ ታሪክ ሆኖ ይቀጥላል። ይሄ የኬፕ ቨርዴ ጉዳይ አሁን ከምድቧ የምታልፍበት እድል በጣም ሰፊ ነው ተብሎ ነው የሚገመተው ከሳውዲ ጋር ስለሆነ ጨዋታዋን የምታደርገው ከዚህ በኋላ ያንን ለማሸነፍና አሁን እዚህ ደረጃ ላይ ምናልባት እንደርሳለን ብለው መጀመሪያ አስበው ላያውቁ ይችላሉ ወደ ዓለም ዋንጫው ሲመጡ። ግን ዓለምም አልገመታቸውም። አሁንም ሳውዲ ስለሆነች ሳይሆን ተጋጣሚዋ በራሳቸው ብርታት ላይ ነው የሚተማመኑት። መተማመንም ያለባቸው እንደዛ ነው። ስለዚህ ከምድቡ የሚያልፉበትም እድል ይፈጠራል ተብሎ ነው የሚጠበቀው። ትላንትና ግን እንደው የስፔንና የሳውዲ ጨዋታ ሲደረግ በጣም በጣም ከአስገረሙኝ ነገሮች መካከል አንደኛው የሳውዲ አረቢያ ደጋፊዎች ናቸው። በጣም የሚገርም ድጋፍ ነበር ሲያደርጉ የነበሩ። ጨዋታው እያለቀ ሆኖ 4-0 ሆኖ በጣም ጥሩ ድጋፍ ነበራቸው እና አንድ የተለየ ነገር ታያለ። ከጨዋታው በፊት ሶሻል ሚዲያ ላይ ዌሪዝ ሜሲ ነበር ዌሪዝ ያማል ነበረ እና 4 ዓመት በፊት ለሜሲ የተባለውን እሱ ጨዋታው ላይ አይሰለፍም፣ ቢሰለፍም ደግሞ በቃ አውትሻይን እንዲያደርግ አንፈልግም፣ በቃ የሆነ የራሳቸው መለያ ነገር አደረጉት። ያው ዝም ብለህ ትዝናናበታለህ። እንደ አጋጣሚ ሆኖ ደግሞ ጨዋታው ጀምሮ 10 ደቂቃ ምናምን ሳይሞላ ያማል ጎል አስቆጠረ እና አለው አለ እና ከጨዋታውን በኋላ ሶሻል ሚዲያ ላይ ያማል እዚህ ነው ያለው ብሎ ጎል ሲያስቆጠር ፎቶውን አድርጎ ፖስት አደረገ እና የእነሱ ግን የድጋፍ ሁኔታ ግን በጣም ይለይ ነበር። እነሱ ጨዋታውን እያሸነፉ እየመሩ እንደዚህ አይነት ነገር ነበር የሚመስለው። አሁን ምንድነው መሰለሽ ይሄ የሳዑዲ ደጋፊዎችን ልክነት ነው የሚያሳየው። አንድ ማህሙድ አህመድ እንዳለው አቅምን አውቆ መኖር ጥሩ ነው። ከስፔን ጋር ኮምፒት እንደማያደርጉ በስፔን የእግር ኳስ ሌቭል እና በሳዑዲ የእግር ኳስ ሌቭል መካከል የሰማይና የመሬት ያህል ልዩነት እንዳለ ምናምን ይረዳሉ። አሁን ለእኔ የገባኝ 4-0 መሆኑ ጠፍቷቸው አይደለም እየተመሩ ምናልባትም በብዙዎቻችን አገላለጽ እየተዋረዱም ሊመስለን ይችል ይሆናል። እነሱ ግን ሰለብሬት እያደረጉ ያሉት እዚህ መገኘት ከቻሉ 48 ሀገራት መካከል አንዱ ሆነናልና ወርልድ ካፑን አሁን ሰለብሬት የሚያደርጉት ያሉት ገባሽ? እዚህ ለመገኘታችን ምክንያት ናችሁ ነው ተጫዋቾቻቸውንም እያመሰገኑ ያሉት። ኦፍኮርስ የምትቀበዩ ነገር እኮ አለ። ትዝ ይልሽ ከሆነ ከ31 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ሲያልፍ ሴሌብሬሽኑ የነበረው አፍሪካ ዋንጫን እንበላ ይሆናል በሚል አይደለም። ግምታችንም የነበረው 31 ዓመት በፊትም ዓለም አፍሪካ ዋንጫ ላይ ስንገባ ስንመለስ ከውድድሩ ተሸንፈን ጎል ሳናስቆጥር ነበረ። አሁን ከ31 በኋላ ደግሞ ዓመት ቆይተን ስንመለስ አትሊስት ጎል ብናገባ ነው ዊሻችን፣ አቅማችንን መጠን ከግምት ውስጥ ያስገባ ነው። ልካችን የቱ ጋር ነው የሚል ነው። ከዛ ዳነ ግርማ ጎል አገባ የምድብ ማጣሪያ ጨዋታው ላይ አትሊስት ዊ ስኮርድ ጎል ገብቶሻል እምልሽ። ከዛ በኋላ የነበረውን ጨዋታዎች ላይ እንቅስቃሴያችንን አስተያየት ልንሰጥበት እንችላለን። ውጤታችን ግን የሽንፈት መልካም የሚባል አይደለም። ከምድብ ማጣሪያ ማለፍ አልቻልንም። ሳውዝ አፍሪካ ግን ምንድን ነበረ ሚዲያው ሲል የነበረው፣ ምንድን ነበረ ጋዜጣው ሲል የነበረው ሲባል ኢትዮጵያውያን ሁልጊዜም በአፍሪካ ዋንጫ ላይ በኖሩ የሚል አስተያየት ነው የሚሰጠው። እየተሸነፍን ስለነበረ ሰለብሬት አለማድረግ ናወር ለሚመጣው ግን ቅድም እንዳልኩሽ አትሊስት በትልቁ አህጉራዊ መድረክ ላይ ተገኘን ነው። እዛ ስለነበርኩም ስሜቱን አውቀዋል። ኢንጆይ ነው ያደረግነው። ሰለብሬት ነው የምናደርገው። እናቅ ነበር እነ ዛምቢያን እነ ምናምንን ስንገጥም ምን ሊሆን እንደሚችል እናቀው ነበር፣ እንገምት ነበር። ግን ያኔ የነበረው መነቃቃት የነበረው መነሳሳት በተለየ መንገድ ስቲል ሰለብሬት እያደረግን ተመለስን። የአፍሪካን
ዋንጫ በተመለከተ በወቅቱ ዕለታዊ የቴሌቪዥን ዕለታዊ የጋዜጣ ህትመቶች ምናምን ስትመለከች it was all about ኢትዮጵያ ነበር የሚነገር የነበረው እና የሆነ ነገር ደግሞ አጥፍተን ተቀጣን ስቴዲየም ውስጥ እኛን ከፍሏለን አላለም ደጋፊ ትዝ ይልሻል ስለዚህ ያ አይነት ነገር አለ ተሸንፈሽ ከምድብ ማጣሪያ ሳታለፊ ቀርተሽ የምትደሰችው ርቀሽ ከነበረበት መድረክ በመገኘትሽ ምናምን ነው እና የሳውዲዎቹም ስሜት በዛው መንገድ ቢታይ እላለሁ እኔ በአንደኛው ድምቀት ነው ይሄ በጣም አሪፍ ነው። እሺ ወደ ሁለተኛው እዚሁ ዓለም ዋንጫን መነሻ ያደረገ ግን ኦፍኮርስ ስለ ዓለም ዋንጫው አይደለም ግን ዓለም ዋንጫውን በተመለከተ የየራሳቸውን ሀሳብ የሚሰጡ በዓለም ዋንጫው ዙሪያ አስተያየት የሚለዋወጡ ባለሙያዎች አሉ። ከነዚህ መካከል አንደኛው ሮይ ኪን ነው። ሮይ ኪን እንግዲህ ለሚዲያ የሚመች ሰው ነው። ለግል ዕለታዊ ግንኙነቱ የሚመች ሰው ላይሆን ይችላል። ለራሱ ጠላት የሚያፈራ የምነካው የሚያስብል ብዙ ነገሮችን ስለሚያደርግ አምርሮ እና አክርሮ ምናልባት ይጠላቸዋል ብለን ከምናስባቸው ሰዎች መካከል አንደኛው ሰር አሌክስ ፈርጉሰን ናቸው እና በሰር አሌክስ ፈርጉሰን እና በሮይ ኪን መካከል ያለው ግንኙነት እንዴት ያለ እንደሆነ ሁላችንም እናውቃለን። ራሱ ጠልቶም አይበቃውም። ሌሎቹም ሲያከብሯቸው ምን ስለሆነ ታከብረዋለህ ብሎ የሚጣላ ነው። ከባድ ነው ማለት አንቺ ከድርን መጥላት ትችያለሽ። ለከድር መጥፎ አመለካከት ሊኖርሽ ይችላል። የኔ ከድርን ማክበር ግን ሊያናድድሽ አይገባም። ገብቶሻል? ወጥተሽ ምንድን ነው የምታለቀለቀው ብትይኝ ልክ አይደል። እኔ እንዴ ያከብረዋላ በጣም ለእኔ እኮ ጥሩ ሰው ነው። የኔና የከድር ነገር የሚለካው በእኔና በሱ መካከል ባለ ነገር ነው እንጂ በአንቺና በሱ መካከል ባለ ነገር አይደለም። አይደለ? ይሄ እኮ ነው መሆን ያለበት። ያው ብዙ ሰው ግን ያው እኔና አንቺ ስንጣላ ሌላ ባህሪ ሊያመጣ ይችላል። ኤኒዌይስ ሮይ ኪን እነ ጋሪ ኔቭልን ሮይ ኪን እነ ሪዮ ፈርዲናንድ ምናምን ለምን ቦስ ትሉታላችሁ ሰውየውን ይላል። ይህ ነው ቦስ ይላል፣ ይቆጣል። እንዴ እኔ በቃ እንደዛ ነው ብዬ የምጠራው ጋፈር አትበሉት ቦስ አትበሉት ምናምን ይላል። አሁን ለሮይ ኪን የቀረበው ጥያቄ ቬሪ ኢንትረስቲንግ የሆነው በአንተ የእግር ኳስ ህይወት ውስጥ ተጽዕኖ ያሳደሩ በጎ ተጽዕኖ ያሳደሩ 4 ሰዎችን ጥራ አሉት። 4 ሰዎችን ጥራ ሲባል ጠራ። አንደኛ ብሎ ጀመረ፣ እዛ 4ኛ ብሎ ዘለቀ። እነዚህን ሰዎች በሚጠራበት ሰዓት ላይ ሮይ ኪን አንደኛም ላይ የሉም ፈርጉሰን። 2ኛም ጠራ፣ 2ኛም ላይ የሉም፣ 3ኛም ሲል የሉም። እና ኤክስፔክቴሽንሽ ምንድን ነው? ኦፍኮርስ እናውቃለን በሁለቱ መካከል ያለውን ነገር ላይጠራቸው ይችላል ምናምን እያለች 4ኛ ላይ ልክደው የማልችለው ብሎ አልጀመረም። ልክደው የማልችለው ሰው ፈርጉሰን ነው አለ። ፈርጉሰን በእኔ የእግር ኳስ ህይወት ውስጥ በጣም ትልቅ ተጽዕኖ አለው አለ። አመነ ሮይ ኪን ምን ሲደረግ ይል እንዳልነበረ በቃ ይሄንን አመነ። እውነት ምን እንዳለ ታውቂያለሽ? ለማንቸስተር ዩናይትድ በሚጫወትበት ጊዜ የተሰጠው ድል አምበልነት በሱ የእግር ኳስ ህይወት ውስጥ ለታዩት ከፍታዎች በሙሉ በፕሪሚየር ሊጉ ድምቀት ናቸው፣ በፕሪሚየር ሊጉ ቤስት ሚድፊልደር ናቸው፣ በፕሪሚየር ሊጉ ምርጥ መሪ ናቸው ለመባሉ ሁሉ ሰር አሌክስ ያላቸውን ሚና አመነ እና ፋይናሊ ብለው ነው እነሱም የጻፉት። ፋይናሊ በመጨረሻ ሮይ ኪን በሰር አሌክስ ፈርጉሰን ዙሪያ በኬሪየሩ ላይ እሳቸው ለተጫወቱት ጉልህ ሚና አድናቆትም ክብርም ሰጠ። ኬሪየሬ ላይ በጣም ትልቅ አስተዋጽኦ አላቸው። ኮሚኒቲ ሺልድ ምናምን ሳይጨምር 12 ዋንጫዎችን ያሸነፍኩት ከሱ ጋር ነው። ጎልቼ የወጣሁት ከሱ ጋር ነው። ያሳየኝ ብዙ ነገሮች አሉ አለ። ዋው ፋይናሊ ሂ ሴድ ኢት አለው። ይገርማል በጣም። ባለፈውም ከብሩኖ ፈርናንዴዝ ጋር ያለባቸውን ችግር ፈተው ተወያይተናል ብሎ ሲናገር ነበር። እሱን እኛም በፕሮግራማችን ላይ አቅርበነዋል እና ብሩኖ ፈርናንዴዝንም እያሞካሽ አሁን አንዳንዶቹን የመረጠውን ሰዎች ብነግርሽ ለምሳሌ ጃክ ሻልተን የሚባለን ሰው ለመጀመሪያ ጊዜ ለብሔራዊ ቡድን ስለጠራኝ ነው የሚለው እኮ አሪፍ ነው። ግን ፈርጉሰንን ቢታው ኖሮ ይሄን ሰውዬ ለብሔራዊ ቡድን ጠራኝ ብለሽ አድነቀሽ ይሄ ሁሉ ዘመን አብሮሽ ሰርቶ በአንቺ ከፍታ ውስጥ ትልቅ አስተዋጽኦ ያደረገውን ሰውዬ ብትረሺው ተራ ጥላቻ ነው የሚሆነው። አይ በጣም አሪፍ ነው፣ ቆንጆ ነው። መጨረሻ ላይ ነገሮችን እያስተካከለ ይመስላል።
ሮይኪን የሚሰጠውን ማስተያየት አይወደድለትም፣ ለሰዎችም ተገቢውን ክብር አይሰጥም ተብሎ ነው ብዙ ጊዜ የሚወቀሰው። በተለይ የማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ የሆነ ጊዜ የሚሰጣቸው የነበሩ አስተያየቶች ብዙ የዩናይትድ ደጋፊዎች በተቃውሞ ስሙን እንዲያነሱ ያደረጉ ናቸው። እስካሁንም ድረስ ይህንን አልፈታም። ከዛሬ ከብዙ ዓመት በኋላ ምናልባት እንደዚህ ሊፈታው ይችል ይሆናል፣ አናውቅም፣ እንጠብቃለን። ግን ለማንኛውም ብራያን ክላፍ፣ አሁን ያልኩሽም ቻርልተን፣ እንደዚሁ ሰር አሌክስ ፈርጉሰን በሮይኪን የእግር ኳስ ሕይወት ውስጥ በጉልህ የተነሱ ተጫዋቾች ናቸው፣ ሰዎች ናቸው ለማለት ነው። ሞርጋን ሮጀርስ፣ እሺ፣ የአርሰናልና የሞርጋን ሮጀርስን ጉዳይ በተመለከተም ደግሞ ስለ ዝውውር የተወሰኑ ነጥቦችን ማንሳት ይኖርብናል። በጣም የተቃረበ ይመስላል የሞርጋን ሮጀርስ ዝውውር። አርቴታም ደግሞ እዚህ ልጅ ላይ ያለው ፍላጎት በጣም ሰፊ እንደሆነ ከዚህም በፊት በፕሮግራማችን ላይ ስናነሳው ነበረ። ምናልባት አሁን ሞርጋን ሮጀርስ እንደገና ደግሞ ለሱ ይከፈላል የሚባለው የዝውውር ገንዘብ እንደገና ከአርሰናል የሚወጡ ተጫዋቾች እነዚህ ናቸው የሚጠበቁት እንጂ የሆነ ባለፈው ስትል እንደነበረው መሆኑ አይቀርም አይነት ይመስላል አደለ? የሞርጋን ሮጀርስ ሞርጋን ሮጀርስ ይልሽ አሁን ሁለት መሰረታዊ ነገሮች ተቀይረዋል። አሁን አንድ ወይም ሶስት። የመጀመሪያው ቀድሞም እኛም ስንናገረው የነበረ ነገር ነው። ሞርጋን ሮጀርስ አርሰናልን መቀላቀል መፈለጉን ይፈልጋል። የአርሰናል ተጫዋች የመሆን ፍላጎት አለው። ስለዚህ ሞርጋን ሮጀርስ ይሄ ፍላጎት ስላለው በሞርጋን ሮጀርስ ፍላጎት አርሰናል የልብ ልብ ይሰማዋል። ልጁን የማግኘት እድሉ በጣም ሰፊ እንደሆነ በማመን እና በመረዳት ማለት ነው። የመጀመሪያው ነገር ይሄ ነው የሚሟላው። ሞርጋን ሮጀርስ ብቻ ሳይሆን አርሰናልም ይፈልገዋል። ስለዚህም ነው በዛ አካባቢ እያንዣበበ በልጁ ዙሪያ መረጃ እየፈለገ ያለው። ግን ሁለተኛው እና አስቸጋሪ የሚባለው ለዝውውሩ ግን ቤዚክ የሆነው አስቶን ቪላ ይሄንን ልጅ መሸጥ ይፈልጋል ወይ? አስቶን ቪላ በፕሪሚየር ሊጉ እንደገና እስከ 4ኛ ያለውን ደረጃ ይዞ ማጠናቀቅ ይፈልጋል። ኦፍኮርስ 5ኝነትም በእንግሊዝ ፕሪሚየር ሊግ ወደ ቻምፒዮንስ ሊግ የማስገባት እድሉ በጣም ሰፊ ነው። አስሎንጋዝ የእንግሊዝ ክለቦች በቻምፒዮንስ ሊግ፣ በዩሮፓ ሊግ፣ በኮንፈረንስ ሊግ ላይ ፐርፎርምንስ ካደረጉ ድረስ ምንም ችግር የለውም። ስለዚህ ይሄንን የቻምፒዮንስ ሊግን የሚያሳትፍ የፕሪሚየር ሊግ ውጤት ማምጣት በአስቶን ቪላና በዩናይ ኤምሬ የሚፈለግ ነገር ነው። የዳግም እቅዳቸው ነው። እንደገና ደግሞ የአውሮፓ ቻምፒዮንስ ሊግ ላይ ስለገቡ በ2025/26 ውጤታቸው በዩሮፓ ሊግም ሻምፒዮን ሆነዋል፣ ያስገባ ነበር። ግን በፕሪሚየር ሊግም ከማንቸስተር ዩናይትድ ቀጥሎ 4ኛ ሆነው ነው የጨረሱት። እሱም ያስገባል። ስለዚህ አሁን ሞርጋን ሮጀርስን ማቆየት ቢያንስ ለአንድ ተጨማሪ የውድድር ዓመት በፕሪሚየር ሊጉም በቻምፒዮንስ ሊጉም የሚኖራቸውን ተሳትፎ ከፍ ያደርግላቸዋል፣ የተሻለ ፉክክር እንዲያደርጉ እድል ይሰጣቸዋል ነው የነበረው ቲንኪንግ። አሁን ከሌሊት ጀምሮ ግን የምናምናቸው ሚዲያዎች ሞርጋን ሮጀርስን በተመለከተ ኦፈሩ ጥሩ እስከሆነ ድረስ አስቶን ቪላ መሸጥ ይፈልጋል። ይህ ትልቅ ለውጥ ነው። ማነቆ ይሆናል ተብሎ የሚጠበቀው የቪላ ለመሸጥ ዳተኛ መሆን ነው። ምክንያቱም የሰማነው ነገር አርሰናልን ቢቀላቀል ደስ ይለዋል ነው እንጂ ሞርጋን ሮጀርስ የአርሰናል ካልሆንኩ ብሎ ትራንስፈር ሪኩዌስት ለአስቶን ቪላ አያስገባም። ይሄ ደግሞ ሌላ ነገር። ስለዚህ አሁን አስቶን ቪላ መለሳለ ሲጀምር በጣም አሪፍ ነገር ነው። ሶስተኛው ነገር እነ ዴክላን ራይስ ስራቸውን እየሰሩ ነው። ይህንን ደግሞ ሰማን። እኛ ጋር ብትመጣ ቡሌው እያሉ አይ በጣም ዴክላን ራይስም ሲናገር ነበር። ቡካዮ ሳካ አለ፣ ኢዜ አለ፣ የእንግሊዝ ብሔራዊ ቡድን በደንብ እየጠቡት ነው። ተዘግቦ ግን ዴክላን ራይስ ነው ዋናውን ክሬዲት ይውሰድ የተባለው። ወትዋች የሆነው ዴክላን ራይስ ነው። አንተ ዩ ሃቭ ቱ ጆይን አስ ይለዋላል። ና እኛን መቀላቀል አለብህ ይለዋላል። በተደጋጋሚ አጓጊ ነገሮችን ፕሮጀክቶቹን ለአንድሪያ ቤርታ በቃ በደንብ ስራቸውን እየሰራላቸው ነው የሚገኘው እና ሞርጋን ሮጀርስም በዚህ በጣም ማሏል ነው የተባለው። ማሏል ማለት ምንድን ነው? መማለል፣ ተስቧል፣ በጣም አትራክትድ መሆን አለ አይደል? እንደዛ አይነት ነገር አለው እና የአርሰናል ተጫዋቾች በናሽናል ቲም በየቀኑ ነው የሚያገኙት። ልክ ነው። ቁርስ፣ ምሳ፣ እራት ላይ ትሬኒንግ ላይ ምናምን ያገኙታል። በእነዛ ሁሉ ጊዜያቶች ውስጥ እነሱን ቢቀላቀል ምን ያህል ትርፋማ እንደሚሆን፣ ምን ያህል ደስተኛ እንደሚሆን፣ ጉጉታቸውና የስኬት እቅዳቸው በጣም ብዙ እና ግዙፍ መሆኑንም እያስረዱ ነው የሚገኙት። ይሄም ተሟላ። ከዛ ውጪ ተሰናባቾች አሉ። አርሰናል ይኸውልሽ በቃ ምን ብዬ ልንገርሽ፣ አንድ ነገር ብቻ ልንገርሽ ስለ ዩናይትድ ሳላውራ ሰዓቱ እንዳልጨርሰው ብዬ ነው። የአርሰናል የ2025/26 አካሄድን አንርሰው።
2025/26 ለአርሰናል ምንድን ያደረገው አከማችቶ እኮ ነው አንድ ያስገባው። ይኸውልሽ ይሄድና የሆነች ዳር ላይ ያደርሳል። የአንድሬ ቤርታ ስታይል ነው። ይሄድና የሆነች ዳር ላይ ያደርሳትና ገፋ አርጓችን ዝውውር መለስ ሲልና ሌላ ነገር ይጀምራል። የተወው ነው የሚመስልሽ፣ ወሬ ብቻ ምናምን ልትዩ ትችያለሽ። ከዛ ይሄድና ደግሞ እዚህ ዙቢሜንዲን ለምሳሌ ጨረሰ ካስባለን በኋላ ስንት ጊዜ ቆየ። ከዛ እና ጅሬ ደግሞ ይመጡና ምነው ጨረሰ አላላችሁም እንዴ ምናምን የሚል ነገር ይመጣል። አዎ ጨርሷል፣ ሆልድ አድርጎት ነው። ለምን ሆልድ አድርገው? ሪያል ማድሪድ እየፈለገው ምናምን የአርሰናል ደጋፊዎች ስጋት ውስጥ ገቡ። እነሱ ግን ልክ እርግጠኛ መሆናቸውን ሲያውቁ ተወት ያደረጉታል። ዘሴም ወስሩ እኮ ለቪክቶር ዮኬሬሽ አርሰናል ምን እያደረገ ነው ምናምን እዚህ ጋር ይተውና ሼሽኮ ደግሞ ሲል ትሰሚዋለሽ። ከዛ ቢትዊን ሼሽኮ እና ዮኬሬሽ ዳይሌማ ውስጥ ገብቶ ምናምን የምናገኝ የነበረው አርሰናልን ታስታውሻለሽ? በደንብ ነው ማስታወስ። አሁንም የአርሰናል ደጋፊዎች አርሰናል ምን ነው ዝም አለ የሚል አይነት ስሜት ውስጥ ከሆናቸው አርሰናል ዝም ብሎ አይደለም። የዝውውር አፈጻጸም ባህሪው እንደዛ ስለሆነ ነው። ሞርጋን ሮጀርስን የራሱ ለማድረግ ሰፊ እድል አለው። እኔ አሁን አይማልም እንጂ በሬዲዮ ብምል የእውነት የአርሰናል ተጫዋች ነው የሚሆነው ይልሽ እርግጠኛው ነህ? አዎ እስቲ ቀልቤ አይደለም እኮ ነገረኝ። ሂደቶቹ ይመራሉ፣ እንደዛው ሂደቶቹ ወደዛ ይመራሉ። እስቲ ግን የአርሰናል አስገራሚ የዝውውር እቅድ ነው የሚከተለው እና ያም ደግሞ በራሳቸው ለምሳሌ በአንድሪያ ቤርታ ወይም በአርቴታ ብቻ የሚመራም አይደለም። አሁን የአርሰናል ተጫዋቾችም አርሰናል እንዲያስፈርማቸው በሚፈልጋቸው ተጫዋቾች ላይ ያላቸውን አጋጣሚ በመጠቀም ያንንም ስራ እየሰሩ እንደሆነ እያየን ነው። ከዚህም በፊት እኔ ያስታውሳለሁ ለኢዜ የአርሰናል ተጫዋች ከመሆኑ በፊት ከክሪስታል ፓላስና ከአርሰናል ጨዋታ በኋላ የአርሰናል ተጫዋቾች ኢዜን ሲያናግሩት እየወተወቱት እኮ ነው ና እያሉት እኮ ነው ይባል ነበረ። እንደገና ለማርክ ጉይም ተመሳሳይ ነገር አይተናል። በወቅቱ እንደዚህ አይነት ሪፖርቶች ይወጡ ነበር። አሁን ደግሞ የሞርጋን ሮጀርስ ጉዳይ ነው። የአርሰናል ተጫዋች የመሆን እድሉ በጣም ሰፊ እንደሆነ እየተዘገበ ነው። እንግዲህ እሱን እናያለን። ዩናይትድ ላይ የተወሰኑ ነገሮችን ጨምር። ማን ዩናይትድን በተመለከተ ለማንም ሊጠበቀው የሚችል የማይመስለኝ ያው ዞሮ ዞሮ እንደነዚህ ያሉ ሙከራዎች እንደነዚህ ያሉ ጥረቶች ገበያው ላይ ትራንስፈር ማርኬቱ ክፍት እስከሆነ ድረስ የሚቀሩ አይደለም ወይም የምታስቀሪያቸው ነገሮች አይደሉም። ማንቸስተር ዩናይትድ ተሰናባሽ ተጫዋቾች ይኖሩታል ተጨማሪ ምንም እኮ ጥያቄ የለውም። ይሄ ግን እነዛን ተጫዋቾች ከማሰናበቱ በፊት ራሱን እና የመመልመል ሂደቱን ውጤታማ ለማድረግ መልፋት መቻል አለበት። ከዚህ አንጻር ስንመለከት ለምሳሌ የማኑኤል ኡጋርቴና የማንቸስተር ዩናይትድን አብሮ አለመቀጠል ሲምፕሊ ማንም ሊገምተው የሚችል ይመስለኛል። ግን ደግሞ ማኑኤል ኡጋርቴ የሚሄድ ከሆነ ማኑኤል ኡጋርቴ የማሄድ ከሆነ እየተባለ ሚድፊልዱ ላይ ሁለት ተጫዋች ነው የምንጨምረው ወይስ አንድ የሚል ነገር ያስቀምጣል የማንቸስተር ዩናይትድ ጉዳይ በተመለከተ የሚዘግቡ ሰዎች። ከዛ ጆሹዋ ዚርክዚ ከማንቸስተር ዩናይትድ ጋር ይቆያል ወይስ አይቆይም? ዚርክዚን የሚሸኙ ከሆነ እሱን በመሸኘት የሚገኝ ገንዘብ ላይ ተጨምሮም ቢሆን ለነ ቤንጃሚን ሼሽኮ ቻሌንጅ የሚያደርግ እዛ ጋር ለማንቸስተር ዩናይትድና ለካሪክ አማራጭ የሚሰጥ አጥቂ ተጫዋች ደግሞ መፈረም መቻል አለበት ነው። አሁን እንደነዚህ ያሉ ስለሚሸኙ ተጫዋቾች ምናምን ሲዘረዘር ማንቸስተር ዩናይትድ የመሸጥ ፍላጎት ካለው ገንዘብ ከፍለን ከእናንተ መውሰድ የምንፈልገው ሰው አለ ብለው መጥቷል። እነማን? እነ አትሌቲኮ ማድሪድ፣ እነማን? እነ ባርሴሎና በነገራችን ላይ አሁንም የማርከስ ራሽፎርድ ጉዳይ ላይ መብቱን ነው እንጂ ያጣው ድጋሚ የመዋስ ጥያቄና የመዋስ ፍላጎት ግን አለው። ማንቸስተር ዩናይትድ ነው ዘርበል ያለው አይሆንም ያለው። እችንም ያዙልኝ። ከዛ ማንቸስተር ዩናይትድ ቤንጃሚን ሼሽኮን የሚሸጥላቸው ከሆነ ነው የሚጠይቁት እነ ባርሴሎናም አትሌቲኮ ማድሪድ ይሄንን ልጅ ለምን ፈለገው ሲባል እንደነ ሁሊያን አልቫሬዝ አይነት ተጫዋቾችን እንደሚያጣ ያውቀዋል። ይሄ የአልሞት ባይ ተጋዳይነት አይነት አለ አይደለም፣ ይሄ ግትር ማለት ነገር ነው። ከዛ ባርሴሎናም በተመሳሳይ ከሮበርት ሌቫንዶቭስኪ ጋር አብሮ መቀጠል አይፈልግም። በሰምሃው የማንቸስተር ዩናይትድ ስም ደግሞ ከሌቫንዶቭስኪ ጋር አብሮ ሲያያዝ ነበረ። ስለዚህ ቤንጃሚን ሼሽኮን መሸጥ ትፈልጋላችሁ ታስባላችሁ ወይ? ዊ ካን ሜክ ጉድ ኦፈር፣ በጣም አሪፍ ገንዘብ ይዘን እንምጣ ምናምን ሲሉ ማንቸስተር ዩናይትድ ከአንድ ነዋል። በጭራሽ እንወያይ ይላልን ብዬ አላለም። አይሆንም በፍጹም። እኔም እንደዛ አልጠብቅም።
ቤንጃሚን ሼሽኮ አለማለቱ ነው አይደል? ልክ ነው እንዴ። ቤንጃሚን ሼሽኮ እኮ በውድድር አመቱ ያው መጨረሻ አካባቢ ላይ ስፔሻሊ ካሪክ ከመጣ በኋላ በጣም የሚገርም የሜዳ ላይ እንቅስቃሴ ነው እያሳየ የነበረው። በቃ ትክክለኛ አጥቂ የሚባለው አይነት ሊሚቴሽኖች አሉበት ገና ልጅ ነው። ግን ከነበረው ሁኔታ አንጻር ደግሞ በተለይ ስታየው ራሱን ተለውጦ ያየነበት መንገድ በጣም ሰፊ ነው እና ዩናይትድ የፊት መስመሩን ተጫዋቾች መንካት የሚፈልግ አይመስለኝም። እኔም ሳስበው አይደለም አሁን አገልግሎት እየሰጡ ያሉትን እንደ ኮኛ፣ ኤምቤሞ እንደዚሁም ደግሞ ሼሽኮን እኮ እነዚህን ዚርክዚማ ያው አይደለም ዚርክዚማ በቃ ከሚሸጡት ነው ምንም ምክንያቱም ምንም አልሆነለትም በቃ አልተሳካም። አሁን መሸጥ አለባቸው ብለን የምንተማመንባቸው እኮ ተጫዋቾች አሉ። ኡጋርቴም አለ። እንደውም ዩናይትድ ዋጋ መቀነስ አለበት ተብሏል። ከኤሲ ሚላን በኩል የቀረቡ ጥያቄዎች አሉ። ምክንያቱም ሩበን አሞሪም ወደ ኤሲ ሚላን ስለሄዱ ኡጋርቴን በዛ ማጫወት ይፈልጋሉ። በተወሰነ መንገድ ከእንግሊዝ ፕሪሚየር ሊግ ይልቅ ዝግ ያለ እንቅስቃሴ የሚደረግበት ስለሆነ የጣሊያን ሴሪያ እዛ ላይ ሊመቸው ይችላል ተብሏል። ግን ዩናይትድ ከገንዘቡ ጋር በተያያዘ ኤሲ ሚላንም ሌሎች ክለቦችም ከሚያቀርቡት ገንዘብ ጋር በተያያዘ የሚል ውድቅ እያደረገ ነው የሚገኘው። እስከ 30 እንደዚህ ነው ዩናይትድ እንዲከፈለው የሚፈልገው እና ያንን ደግሞ እነዚህ የሚያስፈርሙ ክለቦች ለመክፈል ፈቃደኛ አይደሉም። እዚህ ላይ ችግር አለ እና ዩናይትድ ራሱን ማስተካከል አለበት ተብሏል። እነዚህ ምልህ ምን ጠብቃቸው ናቸው። አሁን ቢወጡ በቃ የሚጠበቁ መሆንም አለበት ምንላቸው ናቸው። ሼሽኮ ግን ገና በዩናይትድ የበለጠ ይፈካል፣ የበለጠ አቅሙን ያወጣል፣ የበለጠ ጎበዝ ተጫዋች ይሆናል፣ ዩናይትድንም ትልቅ ተፎካካሪ ያደርገዋል ብለን ምንጠብቀው ተጫዋች ነው። ግን አሁንም እሱ ላይ ያሉ ሊሚቴሽኖች ለእኔ ይታዩኛል። ግን በመስራት በተለይ ደግሞ ይሄ የእንግዳነት ስሜቱ ፊቱ ላይ ይታያል። ለሊጉ አዲስ እንደሆነ ሲምፕላይቴሽን የምታውቂው አይነት ነገር ያንጸባርቃል። ግን ያው ቤንጃሚን ሼሽኮን በተመለከተ ዞሮ ማንቸስተር ዩናይትድ ነው ወሳኙ እና ማን ዩናይትድ ለባርሴሎናም ለአትሌቲኮ ማድሪድም ጥያቄ የወዲያው መልስ ነው የሰጠው ሲያምራችሁ ይቅር በማለት ማለት ነው። እና ማርከስ ራሽፎርድን በተመለከተ አሁንም ብዙ የተለወጠ ነገር የለም። ዩናይትድ ባቆየውም አልጎዳም ብሸኛውም 40 ሚሊዮን አገኛለሁ እያለ ነው። 40 ሚሊዮኑ ደግሞ እንዳለ በቀጥታ ትርፍ ነው የሚሆነው ማለት ነው። 40 ሚሊዮን ምክንያቱም ለማርከስ ራሽፎርድ የወጣ የዝውውር ገንዘብ ስለሌለ ትርፍ ኪሳራ አይሰላም፣ እንደ ሙሉ ገቢ ነው የሚቆጠረው ማለት ነው። እና አሪፍ ነው ብቻ። እሺ ጥሩ ነጥቦችን አንስተናል። የተለያዩ ጉዳዮችንም በተመለከተ እንግዲህ አድማጮቻችን አስተያየት ካላችሁ ጻፉልን እንላለን። በያላችሁበት መልካም ጊዜ መልካም ቀን እንዲሆንላችሁ እንመኛለን። እንመለሳለን። Shaker Sport 2010